ሽውድ ተመልካቾች እንዴት ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ሰሞኑን በደቡብ ጎንደር አካባቢ የተከሰተው አርበኛ ከፍያለው ደሴ የተሰዋበትን ትክክለኛ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ከሆናችሁ ትክክለኛው መረጃ ይደርሳችኋል ማለት ነው። ይህ መረጃ እንግዲህ ምንድነው? አርበኛ ከፍያለው ደሴ የተገደለው አንድ ወር በፊት ነግረናችኋል። አርበኛ ከፍያለው ደሴ የተገደለበትን እንደዛ አይነት ፋኖች በነ እስክንድር ውስጥ ያሉ እንደዛ አይነት ፋኖች እንደሚገደሉ ከአንድ ወር በፊት ነግረናችኋል። ምንድነው ያልናችሁ? አርበኛ ተሾመንም ሊገሉት ነው ብለን መረጃውን አውጥተን እስካሁን እንግዲህ ተጠንቀቆ በጥንቃቄ ወስዷል። የሚሄድበትን ቦታ ያለ ጃቢ አይንቀሳቀስም። እስካሁን እንግዲህ አለ በህይወት ማለት ነው። ሌሎችም አሉ። እንግዲህ እስክንድር ከመንግስት ጋር የተደራደረው ዋና ፋኖችን መግደልና ማዳከም ነው። ሌላው ከሱ ተነጥለው ወደነ ትክክለኛው ወደነ አርበኛ መሳፍንት ወደነ ሀብቴ ወልዴ ወደነ ምሬ ወደነ ዘመነ ይቀላቀላሉ ብለው የሚያስቧቸውን ፋኖችን የመግደል ዘመቻ ከመንግስት ጋር ተስማምተዋል። ስለዚህ ተጠንቀቁ። አሁኑኑ መረጃው ይድረሳቸውና ይጠንቀቁ ብለን ነግረናችሁ ነበር። እንግዲህ የደረሰው ተጠንቅቋል፣ ያልደረሰው ደግሞ እንደዚህ በከንቱ መስዋዕት ሆኗል ማለት ነው። አርበኛ ከፍያለው ደሴ የተገደለበት ምክንያት ወደነ ሀብቴ ይሄዳል ብለው ግምገማ ላይ አስቀምጦታል። ማን? እነ እስክንድርና እነ ጌታ አስራደ ማለት ነው። የተነጋገሩትን ስሙ። ጌታ አስራደን እስክንድር እና ሌሎች የሚነጋገሩት የተለያየ ነገር ነው የሚናገሩት። ፌስቡክ ፔጃቸውን የሚጽፉት የሚያስተላልፉት የተለያየ መልእክት ማለት ነው ስለሱ። ስለዚህ ሳይወዱ በግዳቸው ራሳቸው የፈጸሙትን ወንጀል እየተነፈሱ ነው፣ እየቀባጠሩ ነው። ተከታተሏቸው ፌስቡካቸው ላይ ሁሉ ነገር። አክቲቪስቶቻቸውን ያፋድን አክቲቪስት ተከታተሉ። በጣም የሚጣረዝ ነገር ነው። ስለዚህ እነሱ ሆን ብለው አርበኛ ከፍያለው ደሴ እንግዲህ ተቀባይነት ያለው ነው በደቡብ ጎንደር ውስጥ ከህዋት ጋርም የሰራው ጀብድ ነው። ስለዚህ ፋኖችን ከፋኖን ከአማራ ፋኖ ጋር ለማጣላት የሚሰሩት ሴራ ነው። እሱን መተው ሌላ የፖለቲካ ትርፍ ለማግኘት ማለት ነው። ፋኖን ከአማራ ህዝብ ለመነጠል ማለት ነው። እንግዲህ ይሄን ከብልጽግና በላይ ማለት ነው ይሄን ነገር የሚሰሩት። ስለዚህ ይሄንን ነገር በጣም በትኩረት መታየት አለበት ማለት ነው። አሁን ሸዋሌም እየተደረገ ያለው ነው። ነግረናችኋል እኮ መጀመሪያ መረጃው ደርሶም ባንነግራችሁ ነበር። ነገር ግን አሁን የሚደረገውን ከወርቅ በፊት ነግረናችኋል። ስለዚህ አሁንም እነ አርበኛ ተሾመም በጣም ተጠንቀቁ። በተሎ በፍጥነት ወደ ትክክለኛው መንገድ ነው። ሌሎቻችሁ እንደዚሁ እንጂ አሁን እንደ አርበኛ ከፍያለው ደሴ መስዋዕት ነው የምትሆኑት። እስክንድር ጋር ሆናችሁ ማለት ነው። እስክንድር የስልጣን ቦታ ልክ እንደነበለጠ ሞላ አይነት ስልጣን ነው የሚፈልገው። ሌላ የሚፈልገው የለም። እናንተን አይፈልጋችሁም። ስለዚህ አንድ ባንድ ከማጥፋቱ በፊት ወደ ትክክለኛው ቦታ ነው እንላለን። ይሄ እንግዲህ ትክክለኛ መረጃ ስለሆነ እንዲደርሳቸው ሼር አድርጉና ይድረሳችሁ።